ሰላም ሰላም እንደምን አላችሁ ተማሪዎች? ይህ የዘጠነኛ ክፍል የሲቲዝንሺፕ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 7ን እንጀምራለን። ምዕራፍ 7 ወይም ዩኒት 7 ኢት ሴይስ ፕሮብለም ሶልቪንግ ስኪልስ። ፕሮብለም ሶልቪንግ ስኪልስ። ስለዚህ በዛሬው ክፍለ ጊዜ ምዕራፍ 7 የመጀመሪያውን ክፍል ወይም የቪዲዮ አንድ ትምህርት እንማማራለን። ስለዚህ ዩኒት 7 ፕሮብለም ሶልቪንግ ስኪልስ ፕሮብለም ሶልቪንግ ስኪልስ በሚል ርዕስ ሀሳብ እንማማራለን። በዛሬው ክፍለ ትምህርታችን የምዕራፉን ሁለት ርዕሰ ሀሳቦች እናነሳለን። እነዚህም 7.1 እና 7.2 ናቸው። 7.1 ሚኒንግ ኦፍ ፕሮብለም ሶልቪንግ ስኪልስ ሚኒንግ ኦፍ ፕሮብለም ሶልቪንግ ስኪልስ የሚል ሲሆን በዚህ ርዕሰ ሐሳብ ስር የምናነሳቸው ዋና ዋና ነጥቦች የሚከተሉት ናቸው። አንደኛ፣ ዋት ኢዝ ፕሮብለም? ፕሮብለም ራሱ ምንድን ነው? ዋት ኢዝ ፕሮብለም? እንግዲህ ፕሮብለም ሶልቪንግ ስኪል ስንል ፕሮብለም ራሱ ምንድን ነው የሚለውን አስቀድመን እናያለን። ሚኒንግ ኦፍ ፕሮብለም ሶልቪንግ ስኪልስ። ዋት ዱ ዩ ሚን ባይ ፕሮብለም ሶልቪንግ ስኪል? What do we mean by problem solving skills? Solving skills. ሶስተኛ, what are the steps of problem solving? What are the steps of problem solving? What are the steps? ምን አይነት ስቴፖችን ነው የምንከተለው? What are the procedures in solving a given problem? አንድን ችግር ለመፍታት የምንከተላቸው ፕሮሲጀርስ ወይም ቅደም ተከተሎች ምንድን ናቸው የሚለውን እናያለን። ከዛ በመቀጠል what's the difference between problem solving and decision making? What is the difference between problem solving and decision making? የሚሉ ሐሳቦች እናነሳለን። ፕሮብለም ምንድን ነው? ዋትስ ፕሮብለም? ዋት ዱ ዩ ሚን ባይ ፕሮብለም ሶልቪንግ ስኪል? ፕሮብለም ሶልቪንግ ስኪል ስንል ምን ማለት ነው? ዋት አር ዘ ስቴፕስ ኦፍ ፕሮብለም ሶልቪንግ? አንድን ችግር ስንፈታ የምንከተላቸው ሂደቶች ወይም ቅደም ተከተሎች ፕሮሲጀር ስቴፕስ ምንድን ናቸው? ኤንድ ዋት ዘ ዲፈረንስ ቢትዊን ፕሮብለም ሶልቪንግ ኤንድ ዲሲሽን ሜኪንግ? ችግርን መፍታትና ውሳኔ መወሰን በሚሉ ሐሳቦች መካከል ያለው ልዩነት ምንድን ነው የሚለውን እናነሳለን። ሁለተኛው 7.2 the importance of problem solving skills. The importance of problem solving skills. The importance of problem solving skills in daily life, for successful life, and essential aspects of problem solving skills. essential
essential aspects of problem solving skills. Problem solving skills. Solving skills እና ኢንዲጂነስ ፕሮብለም ሶልቪንግ ስኪል የሚሉ ሀሳቦች እናነሳለን። ኢንዲጂነስ ፕሮብለም ሶልቪንግ ስኪልስ ስኪልስ የሚሉትን ሀሳቦች በሁለተኛው ርዕሰ ሀሳብ እናነሳለን ማለት ነው። በመጀመሪያ 7.1 እንመልከት። ሚኒንግ ኦፍ ፕሮብለም ሶልቪንግ ስኪልስ 7.1 ሚኒንግ ኦፍ ፕሮብለም ሶልቪንግ ስኪልስ 7.1 ሚኒንግ ኦፍ ፕሮብለም ሶልቪንግ ስኪልስ solving skills. First, let us see what is problem. What is problem? Problem ራሱ ምንድን ነው የሚለውን እንመልከት። Before we define the concept of problem solving, it is better to discuss what we mean by problem. Problem ራሱ ምንድን ነው? ፕሮብለም ስኪል ምንድን ነው የሚለውን ከማየታችን በፊት ፕሮብለም ራሱ ምንድን ነው የሚለውን እንመልከት። The meaning of the word problem may be different for different people based on the difficulty and nature of the problem someone encounter. የፕሮብለም የሚለው ቃል ፍቺው ከሰው ሰው ሊለያይ ይችላል። ለምን? ሰዎች የሚገጥማቸው ችግር ዲፊክልቲው ወይም ደግሞ ተፈጥሮ አንድ ስለማይሆን፣ ስለዚህ ፕሮብለም ካን ቢ ዲፋይንድ ዲፍረንትሊ ባይ ዲፍረንት ፒፕል ቤዝድ ኦን ኢትስ ዲፊከልቲ ኤንድ ኔቸር። ፕሮብለምስ ካን ቢ ዲፋይንድ differently by different people based on the difficulty of the problem, እንደ ችግሩ ክብደትና ቅለት። ሰከንድ based on the nature of the problem, እንደ ችግሩ ባህሪ፣ እንደ ችግሩ ጥልቀት ወይም ክብደትና ቅለት የተለያዩ ሰዎች በተለያየ መንገድ ዲፋይን ሊያደርጉት ይችላሉ። However, understanding what exactly is meant by problem is very important to find a solution for the problem we are talking about. ነገር ግን understanding the problem is a key for finding a solution. Understanding a problem is a key to find the right solution, for the problem. ለችግሩ ትክክለኛ መፍትሄ ለማግኘት ችግሩን መረዳት፣ ችግሩን አንደርስታንድ ማድረግ ወይም ችግሩን ዲፋይን ማድረግ ግን በጣም አስፈላጊ ነው። Therefore, defining the problem in appropriate manner is critically important to find the solution for our problems and get successful in all aspects of life. አንድን ችግር በትክክለኛው መንገድ መተርጎም፣ ማወቅ፣ መረዳት it is very critical to find the right solution for that problem and to get a successful life in all aspects of life
ሰክሰስፉል ላይፍ ወይም ቱ ጌት ሰክሰስፉል ኢን ኦል አስፔክትስ ኦፍ ላይፍ ችግሩን መረዳት ዲፋይን ማድረግ በጣም አስፈላጊ ነው። ስለዚህ ፕሮብለም ማለት ምን ማለት ነው? ምንም እንኳ የተለያዩ ሰዎች በተለያየ መንገድ ቤዝድ ኦን ኢትስ ዲፊከልቲ ኤንድ ኔቸር ዲፋይን ቢያደርጉትም ዋት ዱ ዩ ሚን ባይ ፕሮብለም፣ ፕሮብለም ሲባል ግን ምን ማለት ነው የሚለውን እንመልከት። ፕሮብለም ማለት ምን ማለት ነው የሚለውን እንመልከት። እንግዲህ ኢቨን ኢፍ ዲፈረንት ፒፕል in different ways based on its difficulty and nature of the problem by itself በተለያየ መንገድ ዲፋይን ቢያደርጉትም ግን ችግር ስንል ምን ማለት ነው? what is the common meaning of problem? ብዙዎች ሊስማሙበት የሚችሉት ችግር ብለን ወይም ፕሮብለም ብለን ስናነሳ ምን ማለት ነው የሚለውን እንመልከት። ስለዚህ commonly problem ማለት it is an unpleasant situation that prevent people for achieving what they want and to end the operation they undertake is called problem. ስለዚህ problem ስንል problem is unpleasant situation, unpleasant situation that prevents people from achieving what they want. ፕሮብለም ስንል እንግዲህ ችግር ስንል ምንም እንኳን የተለያዩ ሰዎች በተለያየ መንገድ እንደ ችግሩ ጥልቀት፣ ቅለት፣ ክብደት እና ባህሪ በተለያየ መንገድ ዲፋይን ቢያደርጉትም ፕሮብለም ስንል ግን አንፕሊዛንት ሲቹዌሽን፣ ምቹ ያልሆነ ሁኔታ ማለት ነው። አንፕሊዛንት ሲቹዌሽን that prevents people from achieving what they want። ስለዚህ ፕሮብለም ስንል ሃርድል ኦፍ ሰክሰስፉል ማለት ነው። ዲፊከልቲ ኦፍ ሰክሰስፉል። ሶ ፕሮብለም ስንል ኢትስ a difficult to be successful ማለት ነው። ፕሮብለም is a difficulty to be successful or a difficulty to lead successful life. This is what problem is. በስራችን በህይወታችን ሰክሰስፉል እንዳንሆን አጋጥመን ዲፊክልቲ ወይም ሃርድል ፕሮብለም ይባላል። እንቅፋት፣ ችግር ወይም ደግሞ አንፕሊዛንት ሲቹዌሽን፣ ምቹ ያልሆነ ሁኔታ that prevent people from achieving what they want is called problem. Problem it can be simple and difficult. Problems can be ሲምፕል፣ አንዳንድ ችግሮች በጣም ቀላል ሊሆኑ ይችላሉ። አንዳንዶቹ ዲፊካልት ሊሆኑ ይችላሉ። አንዳንዶቹ በጣም ቀላል ችግሮች ሊሆኑ ይችላሉ። አንዳንዶቹ ደግሞ በጣም ከባድ ችግሮች ሊሆኑ ይችላሉ። ስለዚህ ችግሮች ሁሉ አንድ አይነት መፍትሄ የላቸውም ማለት ነው። if the problems are simple ከሆኑ ችግሮቹ በቀላሉ የምንፈታቸው ይሆናሉ። ዲፊካልት ከሆኑ ግን they need capacity and ability ወይም ደግሞ cannot be addressed by our limited capacity and ability independently። በግላችን ባለን አቅምና ችሎታ ልንፈታቸው ወይም አድሬስ ልናደርጋቸው የማንችላቸው ሊሆኑ ይችላሉ። however some problems are understood as challenge we encounter in everyday activity of our lives and the value we have makes problem difficult or easy to overcome። እንግዲህ ችግርን ቀላልም ከባድም የሚያደርገው እሱን ለመወጣት ችግሩን ለማቅለል የምናልፈው ቻሌንጅ ነው። the challenge that we encounter to solve the problem either is simple or difficult። ቀላልም ይሁን ከባድ እሱን ለመቅረፍ እሱን ሶልቭ ለማድረግ የሚያጋጥመን ቻሌንጅ
የችግሩን ቅለትና ክብደት ይገልጻል ማለት ነው። ስለዚህ ኤ ፕሮብለም ካን ቢ ዲፊከልት ቤዝድ ኦን ዘ ቻሌንጅስ ዊ ኢንካውንተር ካን ቢ ሲምፕል ኦር ዲፊከልት ቤዝድ ኦን ዘ ቻሌንጅስ ዊ ኢንካውንተር። ኤ ፕሮብለም ካን ቢ ሲምፕል ኤንድ ዲፊካልት። ኤ ፕሮብለም ካን ቢ simple or difficult depends on the challenge we encounter to solve the problem. አንድ ችግር ቀላልም ከባድም የሚሆነው it depends on the challenges that we encounter to solve the problem። ችግሩን ለመፍታት የሚያጋጥመን ቻሌንጅ ነው ችግሩን ቀላል ወይም ከባድ ሊያደርገው የሚችለው ማለት ነው። ስለዚህ if the problem is difficult we cannot address the problem by our limited capacity and ability independently አንድ ችግር በጣም ዲፊካልት ከሆነ በራሳችን አቅም እና በራሳችን ችሎታ አድሬስ ልናደርገው አንችልም። ምን ይፈልጋል ማለት ነው? it needs problem solving skill ይፈልጋል። ስለዚህ any problem it can be simple or difficult to solve that problem, to address the challenges that we encounter because of that problem it needs problem solving skill። ስለዚህ every problem needs problem solving skill. Every problem needs problem solving skill. Problem solving skills እያንዳንዱን ችግር አድሬስ ለማድረግ ለመፍታት to solve any problem ቀላልም ይሁን ከባድ ሶልቭ ለማድረግ ወይም to write a right solution ወይም ትክክለኛ መፍትሄ ለማፈላለግ ወይም ለማግኘት ፕሮብለም ሶልቪንግ ስኪል ይፈልጋል። ፕሮብለም ሶልቪንግ ስኪል ምንድን ነው የሚለውን እንመልከት። ፕሮብለም ሶልቪንግ ስኪል what is problem solving skill? What is problem solving skills? What is problem solving skills? ፕሮብለም ሶልቪንግ ስኪል ምን ማለት ነው የሚለውን እንመልከት። ዋትስ ፕሮብለም ሶልቪንግ ስኪል? እንግዲህ ፕሮብለም ሶልቪንግ ስኪልስ ስንል they are valuable intellectual abilities and capacities for leading a successful life by solving with the right solution the problem that we encounter. It is they are
they are valuable intellectual abilities. Valuable intellectual abilities and capacities for leading a successful life. A successful life by addressing the problems we encounter in our daily life. ፕሮብለም ሶልቪንግ ስኪልስ ስንል valuable intellectual abilities and capacities. ኢንቴሌክቹዋል ወሳኝ የምሁራዊ ችሎታና አቅም ማለት ነው። ስለዚህ ፕሮብለም ሶልቪንግ ስኪልስ ኢት ኒድስ ኤዱኬሽን፣ ትምህርት ይፈልጋል። ኦፍኮርስ አንዳንድ ችግሮች በዘልማድ ሊፈቱ ይችላሉ፣ ግን ለችግሮች ዘላቂና ትክክለኛ መፍትሄ ለመፈለግ ግን ትምህርት አስፈላጊ ነው። ስለዚህ ፕሮብለም ሶልቪንግ ስኪልስ አር valuable intellectual abilities and capacities for leading a successful life by addressing or by solving the problems we encounter in our daily life. Being able to effectively solve problem is essential for any person in his or her overall career development. ስለዚህ problem solving skill, it is very important in career development. problem solving skills are very crucial in career development. ሙያን በማሳደግ ሂደት ውስጥ ፕሮብለም ሶልቪንግ ስኪል በጣም ወሳኝ ነው። አንድ ሰው ሙያተኛ የሚባለው ወይም ኬረር የሚባለው ኬረር ዲቨሎፕመንት የተሻለ ሙያ አለው ወይም ደግሞ አቶ ከሌ ወይም ደግሞ ወይዘሮ ከሊት ሙያተኛ ናቸው ሲባል that means they have the skill of problem solving. ችግር ቢያጋጥማቸው ለዛ ችግር መፍትሄ መፈለግ ይችላሉ ወይም ደግሞ ያንን ችግር ሶልቭ ማድረግ ይችላሉ ማለት። ስለዚህ ፕሮብለም ሶልቪንግ ስኪልስ they are very crucial, they are very important in career development. በሙያ እድገት ወይም ሙያን በማሳደግ ኬረር የሚባለውን ክህሎትና እውቀትን አጣምረው የያዘውን በተግባር የሚፈተነውን እና በተግባር ለችግሮች መፍትሄ የሚያመጣውን ሙያ ወይም ኬረር የምንለውን ነገር ለመያዝ ፕሮብለም ሶልቪንግ ስኪል በጣም አስፈላጊ ነው። ሌላው እዚህ ጋር የምናነሳው what are the steps of the problem solving skills ወይም steps of problem solving ወይም what are the methods and techniques used to solve a given problem. Steps of problem solving skills አንድን ችግር ለመፍታት መከተል ያለብን ስቴፖች ምንድን ናቸው? አንድን ችግር እንደ ችግር ከማወቅ ለሱ መፍትሄ ተግባራዊ መፍትሄ እስከማግኘት ባለው ሂደት የምንከተላቸው ስቴፖች ምንድን ናቸው የሚለውን እንመልከት። ስቴፕስ ኦፍ ፕሮብለም ሶልቪንግ ስኪልስ ፕሮብለም ሶልቪንግ ስኪልስ it involves the following steps. Problem solving skills involve the following steps. Step 1,
የመጀመሪያው ስቴፕ ዲፋይኒንግ የፕሮብለም ነው። ዲፋይኒንግ ኦር አይደንቲፋይንግ ዘ ፕሮብለም። አይደንቲፋይንግ ዘ ፕሮብለም። ዲፋይኒንግ ኦር አይደንቲፋይንግ ዘ ፕሮብለም ምን ማለት ነው? አይደንቲፋይንግ ወይም ዲፋይኒንግ ዘ ፕሮብለም ይህ ማለት ምን ማለት ነው? ሪኮግናይዝ ኤንድ ስፔሲፋይ ዘ ፕሮብለም ማለት ነው። ችግሩን ሪኮግናይዝ እና ስፔሲፋይ ማድረግ። ሪኮግናይዝ ኤንድ ስፔሲፋይ recognize and specify the problem። የመጀመሪያው ስቴፕ ይሄ ነው። ዲፋይኒንግ ዘ ፕሮብለም፣ አይደንቲፋይንግ ዘ ፕሮብለም፣ ሪኮግናይዚንግ ዘ ፕሮብለም ኤንድ ስፔሲፋይ ዘ ፕሮብለም። ችግሩን ማወቅ፣ ችግሩን አይደንቲፋይ ማድረግ፣ ችግሩን ዲፋይን ማድረግ፣ ችግሩ ይሄ ነው ብሎ መለየት ወይም ደግሞ ስፔሲፋይ ማድረግ የመጀመሪያው ስቴፕ። ስቴፕ ቱ ዲተርማይን ዘ ኮዝ ኦፍ ዘ ፕሮብለም። determine the cause of the identified problem. The identified problem. የችግሩ መነሻ ምንድን ነው? what are the cause? መሰረታዊ ምክንያቶቹ ምንድን ናቸው? አንዳንዴ የችግሩን ምክንያት ማወቅ የችግሩን መፍትሄ 50% ማወቅ ነው ይባላል። knowing the cause is 50% of getting the solution። ኮዙን ማወቅ 50% መፍትሄውን እንደማግኘት ነው። ስለዚህ የችግሩ አይደንቲፋይ ያደረግነው፣ ዲፋይን ያደረግነው፣ ሪኮግናይዝ ያደረግነው ወይም ስፔሲፋይ ያደረግነው ወይም ደግሞ in our daily life አዚ ቻሌንጅ ኢንካውንተር የምናደርገው ችግር ምንድን ነው ብለን አይደንቲፋይ ካደረግን በኋላ ለዚህ ችግር ምክንያቱ ምንድን ነው? what are the cause? ስለዚህ ስቴፕ 2 ዲተርማይኒንግ ዘ ኮዝ ኦፍ ዚ አይደንቲፋይድ ፕሮብለም ነው። ስቴፕ 3 ሶስተኛው ስቴፕ አፍተር ዊ ዲፋይን ዘ ኮዝ ምክንያቶቹን ካወቅ በኋላ አይደንቲፋይ ኤንድ ሴሌክት ኦልተርኔቲቭ ሶሉሽንስ። አይደንቲፋይንግ ኤንድ selecting alternatives for the solution of the identified problem, identified problems ወይም ፕሮብለም አማራጭ የመፍትሄ ሀሳቦችን አይደንቲፋይ ማድረግ እና ሰሌክት ማድረግ ነው። ችግሩ ይሄ ነው፣ የችግሩ ምክንያት ይሄ ነው። ስለዚህ ለዚህ ምክንያት መፍትሄ አማራጭ የመፍትሄ ሀሳቦችን ማፍለግ ነው። then step 4 and the last step implementing the solution. Implementing the selected solution. The selected solution. Implementing the selected solution. የተመረጠውን የመፍትሄ ሀሳብ ኢምፕሊመንት ማድረግ፣ ችግሩን ለመፍታት ለችግሩ መፍትሄ ይሆናል የተባለውን አማራጭ የመፍትሄ ሀሳብ ወይም የመፍትሄ አማራጭ መተግበር። these are the steps of problem solving skill። አንድን ችግር ለመፍታት የምንከተላቸው ስቴፖች እነዚህ ናቸው። ስቴፕ 1 defining or identifying the problem, that means recognizing and specifying the problem። ችግሩን ማወቅ፣ ችግሩን ደግሞ ስፔሲፊካሊ ማስቀመጥ፣ በግልጽ
ችግሩ ይሄ ነው። ችግር እንዳለ ተረድተናል። ዜን ችግሩስ ምንድን ነው? እሱም በግልጽ ማስቀመጥ። ስቴፕ 2 የችግሩን ምክንያቶች፣ ስረ ምክንያቶች ወይም ኮዝ አይደንቲፋይ ማድረግ። ስቴፕ 2 ኮዙን ካወቅ አማራጭ የመፍትሄ ሀሳቦች ምን ናቸው? ይህን ችግር ለመፍታት ምክንያቶቹ እነዚህ ናቸው። ለእነዚህ ምክንያቶች ደግሞ አማራጭ የመፍትሄ ሀሳቦች ምንድን ናቸው የሚለውን አይደንቲፋይ ማድረግ። ዜን ስቴፕ 4 አራተኛው ስቴፕ ኢምፕሊመንቲንግ ሰሌክትድ ሶሉሽንስ ወይም ኦልተርኔቲቭስ። በስቴፕ 4 አይደንቲፋይ ካደረግናቸው ኦልተርኔቲቭስ ወይም ሰሌክትድ ሶሉሽን ለዚህ ችግር መፍትሄ የሚሆኑትን ኢምፕሊመንት ማድረግ ናቸው። ስለዚህ ፕሮብለም ሶልቪንግ ስኪል ስንል እንግዲህ እነዚህን 4 ስቴፖች ተከትሎ ችግርን የመፍታት ክህሎት ማለት ነው። ያ ማለት ችግርን አይደንቲፋይ ማድረግ፣ ሪኮግናይዝ ማድረግ፣ ስፔሲፋይ ማድረግ፣ ብሬክ ዳውን ማድረግ፣ ዴን ኮዞችን አይደንቲፋይ ማድረግ ወይም ዲተርማይን ማድረግ፣ ዴን ለዚህ ችግር ምክንያቶችን ካወቅ የችግሩን ስለ ምክንያቶች ካወቅን አማራጭ የመፍትሄ ሀሳቦችን ማቅረብ፣ ከነዛ ደግሞ የተሻሉትን ኢምፕልመንት አድርገው ችግሩን ለመፍታት የመሞከር ወይም የመተግበር ክህሎት ፕሮብለም ሶልቪንግ ስኪል ይባላል ማለት ነው። ሌላው እዚህ ጋር የምናነሳው ዲፈረንስ ቢትዊን ፕሮብለም ሶልቪንግ ኤንድ ዲሲሽን ሜኪንግ ነው። ዲፈረንስ ቢትዊን ፕሮብለም ሶልቪንግ ኤንድ ዲሲሽን ሜኪንግ difference between problem solving and decision making. That means problem solving versus decision making. Problem solving versus decision making. Decision making. Does problem solving means decision making or decision making means problem solving? Problem solving ስንል decision making ማለታችን ነው ወይስ decision making ስንል problem solving ማለታችን ነው? በሁለቱ መካከል ያለው ልዩነት ምንድን ነው? What is the basic difference between problem solving and decision making የሚለውን እንመልከት። Problem solving and decision making, they are interlinked. ኢንተርሊንክድ ናቸው፣ የተያያዙ ናቸው። የተለያዩ ቢሆኑም የተያያዙ ወይም ደግሞ አብረው ሊሄዱ የሚችሉ ናቸው። they are interlinked. they are interlinked but different ናቸው። they are interlinked but different. ዲፍረንት የሚገናኙ ግን የተለያዩ ነገሮች ናቸው። ሶልቪንግ ኤ ፕሮብለም ታክቲፉሊ ኢንቮልቭስ ሜኪንግ ራይት ዲሲሽን። አንድን ችግር ሶልቭ ለማድረግ ታክቲፉሊ ዲሲሽን ሜክ ማድረግ እንግዲህ የመፍትሄ ሀሳብ ይሄ ነው ብሎ ራሱ ኢምፕልመንት ለማድረግ መነሳት ውሳኔን ይጠይቃል። ስለዚህ ዲሲሽን ሜኪንግ ኢት ኢዝ ታክትፉል ወይም ደግሞ ኢት ኢዝ ዘ አዘር ዌይ ኦፍ ፕሮብለም ሶልቪንግ፣ ችግርን የመፍቻ ሌላ መንገድ ነው። ስለዚህ ፕሮብለም ሶልቪንግ ወይም ሶልቪንግ የፕሮብለም ታክቲፉሊ ኢንቮልቭስ ሜኪንግ ራይት ዲሲሽን። ሶልቪንግ a problem tactfully involves making a right decision. ስለዚህ ዚያር ኢንተርሊንክር ናቸው የምንለው ለዛ ነው። ችግርን መፍታት ታክትፉሊ ራይት ዲሲሽን ሜክ ማድረግን ይፈልጋል ወይም ኢት ኢንቮልቭስ ሜኪንግ ራይት ዲሲሽን። ስለዚህ ዚያር ኢንተርሊንክድ በት ዲፍረንት። ስለዚህ ፕሮብለም ሶልቪንግ ስንል
አንድን ችግር መፍታት ማለት ነው። ዲሲሽን ሜኪንግ ስንል ደግሞ ለአንድ ነገር ውሳኔ ማሳለፍ ማለት ነው። ስለዚህ ዲሲሽን ሜኪንግ ስንል ዲሲሽን ሜኪንግ refers to selecting the right option, selecting the right options from a number of available alternatives, from a number of available alternatives ካሉት አማራጮች ራይት ኦፕሽኑን ሰሌክት ማድረግ ነው ዲሲሽን ሜኪንግ። ኦን ደ አዘር ሃንድ ፕሮብለም ሶልቪንግ ስንል ኢትስ አባውት ፋይንዲንግ አንሰር ቱ ኤ ኮምፕሊኬትድ ኢሹስ ኤንድ ፕሮብለም። ፕሮብለም ሶልቪንግ is about finding answer or solution to complicated issues. And problems. ስለዚህ they are interlinked። ትንሽ የሚለያዩ ይመስላሉ ግን የሚገናኙ ሀሳቦች ናቸው። ፕሮብለም ሶልቪንግ ኤንድ ዲሲሽን ሜኪንግ። ዲሲሽን ሜኪንግ ስንል እንግዲህ ሰሌክቲንግ ዘ ራይት ኦፕሽን ነው። አንድ ትክክለኛ ነው የምንለውን ኦፕሽን ፍሮም ነምበር ኦፍ ኦልተርኔቲቭስ መምረጥ መቻል ነው ዲሲሽን ሜኪንግ። ያ ማለት አማራጮች አሉ፣ ከነዛ ውስጥ ይሄ ነው ትክክለኛው ብሎ ዲሳይድ ማድረግ መወሰን ዲሲሽን ሜኪንግ ነው። ፕሮብለም ሶልቪንግ ስንል ግን ለአንድ ኮምፕሊኬትድ ኢሹ ወይም ፕሮብለም ራይት አንሰር መፈለግ ነው። ፋይንዲንግ አንሰር ኦር ሶሉሽን ቱ ኤ ኮምፕሊኬትድ ኢሹስ ኤንድ ፕሮብለም ሶልቪንግ። ስለዚህ ኢን ፋይንዲንግ ዘ ራይት አንሰር ኦር ሶሉሽን ቱ ኤ ኮምፕሊኬትድ ኢሹስ ኤንድ ፕሮብለም ዜር ኢዝ ዲሲሽን ሜኪንግ። ለአንድ ችግር ትክክለኛውን መፍትሄ በመፈለግ ሂደት ውስጥ ምን አለ ማለት ነው? ዲሲሽን ሜኪንግ አለ። ያ ማለት ዊ ዲሳይድ ዚስ ኢዝ ዘ ራይት ሶሉሽን ፎር ዚስ ፕሮብለም እንላለን ማለት ነው። ስለዚህ ዜ አር ኢንተርሊንክድ ግን ሊትል ቢት ዲፍረንት፣ የተወሰነ የሚለያዩ ነገር ግን የሚገናኙ ነገሮች ናቸው ማለት ነው። ስለዚህ አስ ሪዛልት ኢን ፕሮብለም ሶልቪንግ ፕሮሰስ አን ኢንዲቪጁዋል መስት ቢ ኤብል ቱ ኮምባይን ዘ አፕሮፕሪየት ኦፕሽንስ ኤንድ አፕላይ ዘም ቱ ዘ ሶሉሽን። አንድ ችግርን በመፍታት ሂደት አን ኢንዲቪጁዋል ሜክ ኤ ዲሲሽን። ዘ ዲሲሽን ኢዝ combining the appropriate operations and applying them to the solution. ስለዚህ in problem solving there is decision making. In problem solving there is decision making. Decision making. What is the decision making in problem solving? ችግርን ስንፈታ ዲሲሽን ሜክ እናደርጋለን። ያ ምንድን ነው ካልን there is a decision making that is combine, that is the ability to combine, the ability to combine the appropriate operations, and apply
them to the solution። ስለዚህ አፕሮፕሪየት ኦፕሬሽን ኮምባይን ማድረግና አፕላይ ማድረግ ምንን ይፈልጋል ማለት ዲሲሽን ሜኪንግ። ስለዚህ ዲሲሽን ሜኪንግ ኤንድ ፕሮብለም ሶልቪንግ ወይም ፕሮብለም ሶልቪንግ ኤንድ ዲሲሽን ሜኪንግ ዳር ኢንተርሊንክድ በት ሊትል ቢ ዲፍረንት። ትንሽ የሚለያዩ ናቸው ግን ተዛማጅ ነገሮች ናቸው ብለን መደምደም እንችላለን ማለት ነው። ሌላው ከዚህ ቀጥሎ የምናነሳው the importance of problem solving skills. The importance of problem solving skills. The importance of 7.2 the importance of problem solving skills. The importance of problem solving skills. በዚህ ርዕስ ሀሳብ የምናያቸው the importance of problem solving skills in daily life for successful life እና essential aspects of problem solving skills and indigenous problem solving skills የሚሉ ነገሮችን እናያለን። problem solving skills and the problem solving process, they are a critical part of daily life, both as individual and organization. The problem solving skill and problem solving process, they are critical as part of daily life for both individuals and organization. በግለሰብም በተቋማትም የዕለት ተዕለት እንቅስቃሴ ውስጥ ፕሮብለም ሶልቪንግ ስኪል እና ፕሮብለም ሶልቪንግ ፕሮሰስ በጣም ክሪቲካል ነገሮች ናቸው ወይም ደግሞ አስፈላጊ ናቸው። ጉድ ፕሮብለም ሶልቪንግ ስኪል ኢኔብልስ አስ ቱ አይደንቲፋይ ኤንድ ዲፋይን ዘ ፕሮብለም፣ ቅድም ያልናቸው ስቴፕስ ኦፍ ፕሮብለም ሶልቪንግ፣ ክሪኤቲንግ ኦልተርኔቲቭ ሶሉሽንስ፣ ኢቫሉዌት ኤንድ ሴሌክት ዘ ቤስት ኦፕሽን ኤንድ አፕላይ ዘ ሴሌክትድ ሶሉሽን። ጉድ ፕሮብለም ሶልቪንግ ስኪልስ enables us good problem solving skills enables us one to identify and define the problem, to identify and define the problem, to identify and define the problem, to create alternative solutions, to create alternative solutions, to evaluate and select the best option, to evaluate and select the best option, and last, to apply the selected option. To apply the selected option and then get the right solution, or the tested solution for the problem. ለችግሩ ትክክለኛ መፍትሄ እንድናገኝ ያደርገናል። ስለዚህ ፕሮብለም ሶልቪንግ ስኪልስ ኢዝ ቬሪ ኢምፖርታንት ዋን ቱ አይደንቲፋይ ኤንድ ዲፋይን ዘ ፕሮብለም፣ ችግሩን አይደንቲፋይ ለማድረግና ለመበየን ያስችለናል ወይም ችሎታው እንዲኖረን ያደረገናል። ቱ ክሬት ኦልተርናቲቭ ሶሉሽንስ፣ ለአንድ ችግር የተለያዩ አማራጭ መፍትሄ ሀሳቦችን ክሬት እንድናደርግ ያደርገናል። ቱ ኢቫሉዌት ኤንድ ሴሌክት ዘ ቤስት ኦፕሽን፣ እንግዲህ
ከቀረቡት ክሬት ካረግናቸው ኦልተርናቲቭ ኦፕሽንስ ወይም ሶሉሽንስ ትክክለኛውን ቤስት ኦፕሽን ወይም ቤስት ሶሉሽንን ኢቫሉዌት ሰሌክት እንድናደርግ ያግዘናል። ን ቤስት ኦፕሽንን ካገኘን ደግሞ እሱን አፕላይ እንድናደርግ ያደርገናል። ን አፍተር ዊ አፕላይ ቤስት ኦፕሽን ኦፍ ፕሮብለም ወይም ቤስት ወይም ራይት ሶሉሽን ፎር ፕሮብለም ትክክለኛውን መፍትሄ ወይም ራይት ሶሉሽን ፕሮብለም እንድናገኝ ያደርገናል ማለት ነው። ሶ ሪሲቪንግ ሪስፖንስ ኤንድ ሪስፖንዲንግ ፕሮፐርሊ ኢዝ አን ኢሴንሻል አስፔክት ኦፍ ፕሮብለም ሶልቪንግ ስኪልስ። ስለዚህ ፕሮብለም ሶልቪንግ ስኪል ችግሮችን ለመለየት ለችግሮቹ አማራጭ መፍትሄዎችን ለማቅረብ ከአማራጭ መፍትሄዎች ደግሞ ትክክለኛውን መፍትሄ ለማግኘት ትክክለኛውን መፍትሄ ደግሞ ችግሩን ለመፍታት ይሆናል ላይሆንም የሚለውን በተግባር አፕላይ እንድናደርግ እንድንተገብርና ትክክለኛ የችግሩ መፍትሄ እንድናገኝ ያደርገናል ማለት ነው። ስለዚህ በሌላ አባባል ፕሮብለም ሶልቪንግ ስኪል it helps us to make good decision, brainstorming ability, building trust and credibility, building self-development and creativity, being open-minded, building ability of conflict resolution, being analytical, develop emotional intelligence and overcome complex challenges. ስለዚህ the overall importance of problem solving skills are the following. The overall importance of problem solving skills. The overall importance of problem solving skills. Solving skills are the following. 1. Helps us to make good decision. Helps to make good decision or right decision. ትክክለኛ ውሳኔ እንድንወስን ያደርገናል። Increase our brainstorming ability. Increase ወይም enhance brainstorming ability ይሄ ነገሮችን የማስታወስ ችሎታችን ከፍ እንዲል ያደርጋል። It helps us to build self trust and credibility. To building trust በራስ መተማመን and credibility. It helps us to build self-development and creativity. To building self-development and creativity. It helps us to be open-minded. To being open-minded. ለነገሮች ብሩህ የሆነ አእምሮ ነገሮችን በትክክል የሚያይ አእምሮ እንዲኖረን ያደርጋል። It builds the ability of conflict resolution. To building ability of conflict resolution. Being analytical. ይሄ ምክንያታዊ ወይም ደግሞ ነገሮችን ተንትነን እንድናይ ያደርገናል። Being analytical ነገሮችን ተንትነን እንድናይ ያደርገናል። Developing emotional intelligence.
ኢሞሽናል ኢንቴሊጀንስ and overcoming any complex challenge. Overcoming any complex challenge. Overcoming any complex challenge. Complex challenge. ማንኛውንም ኮምፕሌክስ ቻሌንጅ ኦቨርካም እንድንፈታ ያ ማለት የትኛውም ቻሌንጅ ቢሆን ከኛ አቅም በላይ እንዳይሆን ያስችለናል ማለት ነው። These are the overall importance of problem solving skills. ፕሮብለም ሶልቪንግ ስኪል እንግዲህ እነዚህን ሀብቶች ወይም ጸጋዎች እንዲኖሩን ያስችላል ማለት ነው። የዛሬውን ክፍል 1 በዚህ እንጨርሳለን። በቀጣይ በምዕራፍ 7 ክፍል 2 እስከምንገናኝ ደህና ሁኑ ተማሪ